ዋላችሁ። ሰላም ጤና ይስጥልን። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የለተሰኘው የከሰዓት ስፖርታዊ መረጃዎችን ከእናንተው ከሆነው ከአሁን ስፖርት ይዘን እየመጣን ሲሆን የእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታ ዛሬ ምሽት 4 ሰዓት ላይ የሚደረግ ይሆናል። በክራቨን ኮቴጅ ፉላም ቼልሲን የሚያስተናግድበት ተጠባቂ ጨዋታ አለ። ሁለቱም አሰልጣኞች ዛሬ የሚጠበቁ ሲሆን በተለይም አሰልጣኝ ጃቪ አሎንሶ የመጀመሪያ ጨዋታቸውን በእንግሊዝ ፕሪሚየር ሊግ በቼልሲ የሚያደርጉም ይሆናሉ። በስፔን ላ ሊጋ በጣሊያን ሲሪ የሚደረጉ ጨዋታዎችም አሉ። እሱንም የምንጠቁማቸውም ይሆናል። የዝውውር መረጃዎችንም እየሰማን እንገኛለን። የጁሊያን አልቫሬዝ ጉዳይ አሁንም እንግዲህ እጅግ በጣም እያበጣበጠ እንደሚገኝ እየሰማን እንገኛለን። እሱንም የምንነግራቸውም ነው የሚሆነው። በአርሰናል ቤት የጋብሪኤል ማርቲኔሊ ጉዳይ ምናልባትም የመሸጥ እድሉን እያሰፋ እንደሚገኝ ነው መረጃዎች እያሳዩም የሚገኙት። እነዚህንና ሌሎች በርካታ መረጃዎችን የምናጋራቸው ይሆናል። ኒኮ ጎንዛሌዝ ከሲቲ ሊለቅ የሚችልበት እድል እንዳለ የተገለጸ ሲሆን ያንኩባ ሚንቴና ብራድኪ ባርኮላ ለሊቨርፑል እየቀረቡ እንደሚገኘው መረጃዎችም ያሳያሉ። እነዚህንና ሌሎች በርካታ ስፖርታዊ መረጃዎችን ይዘንላቸው የምንቀርብ ይሆናል። እስከ መጨረሻው ድረስ አብራችን ቆዩ። እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። ዛሬ ከሚደረጉ ጨዋታዎች የዛሬ ፕሮግራሞቻችንን ስንጀምር እንግዲህ በእንግሊዝ ፕሪሚየር ሊግ 10ኛው ጨዋታ ዛሬ የሚደረግ ይሆናል። የመጀመሪያ ሳምንት የመጨረሻው ጨዋታ ፉላም ከቼልሲ ጋር በክራቨን ኮቴጅ የሚያደርጉት እነዚህ ሁለቱ የእንግሊዝ የለንደን ክለቦች የሚጠበቅ ጨዋታም አለ። በተለይም እንግዲህ በፉላም ስቴዲየም መደረጉን ተከትሎ ይህ ጨዋታ ምናልባትም ለቼልሲ ከባድ ሊያደርገውም ይችላል። በተለይም አዲሱ አሰልጣኝ ጃቪ አሎንሶ እንግዲህ የመጀመሪያ ጨዋታቸውን ከሜዳቸው ውጪ በሌላኛው የለንደን ክለብ የሚፈትኑበት እድል እንዳለ መረጃዎችም እያሳዩም ይገኛሉ። አምና እንግዲህ በዚህ ስቴዲየም በተደረገ ጨዋታ ፉላም 2-1 ማሸነፉን እናስታውሳለን። በዛ ጨዋታ ላይ ማርኮ ኩሬያ በአሁኑ ሰዓት ላይ በሪያል ማድሪድ የሚገኘው ተጫዋች በቀይ ካርድ የወጣበትም ሊያን ቤሊያፕ ብቸኛዋን ጎል የእንግሊዝ ፕሪሚየር ሊግ ያስቆጠረበትን ጨዋታ የምናስታውሰውም ጉዳይ ነው። ሃሪ ዊልሰን እንዲሁም ደግሞ ራውል ሄሚኔዝ ናቸው ሁለቱን ጎሎች ማስቆጠር የቻሉት የነበሩት ለፉላሞች። ዛሬስ በዚህ ጨዋታ ላይ ምን ይጠበቃል? እጅግ በጣም አጓጊ ነው የሚሆነው። ምሽት 4 ሰዓት ላይ የሚጀመር ጨዋታ ነው። የመጨረሻ የአምስት የእርስ በርስ ግንኙነታቸውን ስንመለከት ቼልሲ 3ቱን ያሸነፈ ሲሆን ሁለቱን ደግሞ ፉላም ማሸነፍ ችሏል። አንዱን በሜዳው አንዱን ደግሞ ከሜዳው ውጪ ማሸነፉን ነው ፉላሞችን እንዲሁ መመልከትም የቻለው። በዛሬው ጨዋታ ላይ አንዳንድ ተጫዋቾች በጉዳት ምክንያት አይገኙም። በተለይም በቼልሲ ቤት በርካታ ተጫዋቾች እንደማይገኙ የተገለጸ ሲሆን ዌስሊ ፎፋናን ጨምሮ ጆርዳን ሄንደርሰን አዲሱ ፈራሚ በዛሬው ጨዋታ ላይ እንደማይገኝም ተገልጿል። ኤሜካ ካሌቤ ዌሊ እንዲሁም ደግሞ ማማዱ ሳር በዛሬው ጨዋታ ላይ እንግዲህ የማይገኙ ተጫዋቾች መሆናቸው የተገለጸ ሲሆን አንሴን ሜሎም እንግዲህ ጉዳት ላይ እንዳለ ነው መረጃዎች እያመላከቱንም የሚገኙት። ይህም ጨዋታ ተጠባቂ ያደርጓል። ምሽት 4 ሰዓት ላይ በክራቨን ኮቴጅ የሚደረገውን ጨዋታ እንድታዩ እንጋብዛቸዋለን። በስፔን ላ ሊጋ የሚደረገውን ጨዋታ ለማስታወስ ያክል ኦሳሶና ከሌቫንቴ፣ ማላጋ ከዲፖርቲቮ አላቬዝ እንዲሁም ደግሞ በጣሊያን ሴሪኤ ቦሎኛ ከላዚዮ፣ ሮማ ከፊዮሬንቲና ጋር የሚያደርጉት የዛሬ ተጠባቂ መርሃ ግብሮችም ናቸው። እነዚህን ጨዋታዎች እንድታዩ እንጋብዛቸዋለን። የተወደዳችሁና የተከበራችሁ አድማጮቻችን ከዚህ ጨዋታ ጋር በተያያዘ እንግዲህ በተለይም አሰልጣኝ ጃቪ አሎንሶ ከራውል አልቤሎዋ ጋር የሚፋጠጡበትም ጨዋታ ነው። እንደሚታወቀው እንግዲህ ያለፈውን አመት የስፔን ላ ሊጋው ሪያል ማድሪድን ሁለቱም አሰልጣኞች ማሰልጣኛቸው ይታወቃል። አሰልጣኝ ጃቪ አሎንሶ ከተባረረ በኋላ ራውል አልቤሎዋ በኬርቴከርነት መጨረሱ የሚታወቅ ጉዳይ ነው። በአሁኑ ሰዓት ላይ ደግሞ በተቃራኒው የሚገናኙም ይሆናሉ። እነዚህ ሁለቱ ሰዎች እንግዲህ በሪያል ማድሪድ ቤት የሚተዋወቁም ናቸው እናም ጓደኛ ናቸው። አሰልጣኝ ጃቪ አሎንሶ በተለይም አንድ ሀሳብ ሰጥቶም ነበር። ለ90 ደቂቃ እኛ እርስ በርስ አንተዋወቅም እንፋለማለን ሲሉ መናገራቸውን የምናስታውሰው ጉዳይም ነበር። እናም ቼልሲ እንዲሁም ፉላም ዛሬ ምሽት በክራቨን ኮቴጅ የፕሪሚየር ሊግ የመጀመሪያ ጨዋታቸውን የሚያደርጉ ሲሆን ጨዋታው ጓደኛሞቹን አሰልጣኝ ጃቪ አሎንሶን እንዲሁም ራውል አልቤሎዋን በተቃራኒ የሚያገናኝ መሆኑም ነው የሚገለጸው። ጃቪ አሎንሶ እንዲሁም አርቤሎዋ የቀድሞ ጓደኛሞች ሲሆኑ በሊቨርፑል፣ ሪያል ማድሪድ እንዲሁም ስፔን በጋራ 262 ጨዋታዎችን ማድረግ ችለዋል። ሁለቱ አሰልጣኞች ባለፈው አመት ከሪያል ማድሪድ ጋር የተሰናበቱ ሲሆን አሁን ደግሞ ቼልሲና ፉላምን እየመሩ በተቃራኒም ይገናኛሉ። ከአመታት በፊት በ2004 ጃቪ አሎንሶ ሊቨርፑልን የተቀላቀለ ሲሆን አርቤሎዋ ደግሞ 2007 ወደ ሊቨርፑል ሄዶም ነበር። ከጥቂት አመታት በኋላም ደግሞ በ2009 ሁለቱም በአንድ ሳምንት ውስጥ ሊቨርፑልን ለቀው ሪያል ማድሪድን እንደተቀላቀለው የሚታወቅም ጉዳይም ነበር። ጃቪ አሎንሶ ቀድሞ ሪያል ማድሪድን 2014 በመልቀቅ ወደ ባየር ሙኒክ ያቀና ሲሆን አርቤሎዋ 2 አመት በማድሪድ ቆይቶም ነበር። ስፔንን ወክለው ደግሞ በ38 ጨዋታዎች ሜዳውን እየተጋሩት ሁለቱ አሰልጣኞች በጋራ በአውሮፓ ዋንጫ
ሁለት እንዲሁም ደግሞ የዓለም ዋንጫ ያሸነፉ ተጫዋቾችም ናቸው። ሁለቱም በ2016-17 የውድድር ዘመን መጨረሻ ጫማቸውን ሰቅለው እንደነበር የሚታወስ ሲሆን አሎንሶ በ2018 በሪያል ማድሪድ አካዳሚ የአሰልጣኝነት ስራ ሲጀምሩ አርቤሎአም ከሁለት ዓመታት በኋላ ወደዚሁ አካዳሚ መሄድም ችለዋል። አሰልጣኝ ጃቪ አሎንሶ ቀጥለው ሪያል ሶሲዳድን ሁለተኛ ቡድን እንዲሁም ባየር ሊቨርኩሰንን በአሰልጣኝነት መርተው ስኬታማ ጊዜ ማሳለፍ እየቻሉ ሲሆን አርቤሎአ በበኩላቸው የሪያል ማድሪድ ሁለተኛ ቡድን እንዲሁም ዋና ቡድን ማሰልጠን መቻላቸው ታሪካቸው ያወሷል። ሁለቱ አሰልጣኞች ባለፈው ዓመት ለ6 ወራት በሪያል ማድሪድ ልምምድ ማዕከል በቅርበት ሲሰሩ እንደቆየም የሚታወቅም ጉዳይ ነው። ከዛም በኋላ ዋና አሰልጣኝነት ራውል አልቤሎአ መቀበላቸው የምናስታውሰውም ጉዳይ ነው። እናም ይህ ጨዋታ የሚጠበቅበት አንደኛው ምክንያትም ይህ ነው። ከጨዋታ ጥቆሞቻችን ወጣ ስንል ደግሞ የክለብ መረጃዎቻችንን እንመልከት። ቅድሚያ አርሰናልን ስንመለከት የጁሊያን አልቫሬዝ እንዲሁም የአትሌቲኮ ማድሪድ ሁኔታን በቅርበት የምንመለከት ይሆናል። አርጀንቲናዊ አጥቂ ጁሊያን አልቫሬዝ አትሌቲኮ ማድሪድን ለመልቀቅ ጥያቄ ካቀረበ በኋላ ትላንትና ለመጀመሪያ ጊዜ ወደ ሜዳ ተመልሶም ነበር። ይሁን እንጂ ጁሊያን አልቫሬዝ ከክለቡ ደጋፊዎች ከፍተኛ ተቃውሞ እንዲሁም ስድብ አስተናግዶ መውጣትም ችሏል። አልቫሬዝ ጨዋታው ሲያበቃም ከቡድን አጋሮች ጋር ወደ ደጋፊዎች ሳይቀርብ ቀጥታ ወደ መልበሻ ክፍል አቀንቶ እንደነበረም ተመልክተናል። አሰልጣኝ ዲያጎ ሲሞኔ ከጨዋታው በኋላ አልቫሬዝ ከቡድኑ አጋሮች ጋር ወደ ደጋፊዎች ያልቀረበው በቡድኑ ውሳኔ መሆኑን እየተናገሩ ሲሆን አልቫሬዝ አሁንም ክለቡን መልቀቅ እንደሚፈልግ እንዲሁም ባርሴሎናን መቀላቀል ህልሙ እንደሆነ ለተጫዋቾች ቅርብ የሆኑ ሰዎች እየገለጹም ይገኛሉ። ተጫዋቹ ለባርሴሎናም ቁጥር 1 ኢላማ ቢሆንም አትሌቲኮ ማድሪድ ለባርሴሎና መሸጥም አይፈልግም። የሰሜን ለንደኑ ክለብ አርሰናል በበኩሉ ጁሊያን አልቫሬዝን ለማስፈረም ለረጅም ጊዜ እየፈለገም ይገኛል። አትሌቲኮ ማድሪድ ተጫዋቹ አይሸጥም ሲል የነበረ ቢሆንም አሁን ላይ 150 ሚሊዮን ዩሮ ከቀረበ ሊሸጠው እንደሚችል ፍንጮች እየወጡም ይገኛሉ። ይሁን እንጂ አሁንም ቢሆን ለተቀናቃኞቹ ባርሴሎና እንዲሁም ሪያል ማድሪድ የመሸጥ ፍላጎት እንደሌላቸው እየተገለጸ ሲሆን ይህ በእንዲህ እንዳለ 150 ሚሊዮን ዩሮ ከአርሰናል ከቀረበ ግን ክለቡ ተጫዋቹን ሊሸጠው እንደሚችል እየተዘገበም ይገኛል። መድፈኞቹ ግን እስካሁን ገንዘቡን እንዳላቀረቡ እንዲሁም ይህን ያክል ገንዘብ ያቀርባሉ ተብሎ እንደማይጠበቅ ዘ አትሌቲክስ እያስነበበም ይገኛል። ባርሴሎና ይህን ተጫዋች የሚፈልግ ከሆነ 500 ሚሊዮን ዩሮ ማቅረብ አለበት የሚሉ መረጃዎችን ነው በአሁኑ ሰዓት ላይ እየሰማንም የምንገኘው። ይህም ከባድም ያደርግባቸዋል። እናም ለአርሰናል ምናልባትም ትልቅ እድል ሊሆን እንደሚችል እየተገለጸ የሚገኝ ሲሆን በጁሊያን አልቫሬዝ ዙሪያ የአርሰናል አቋም ምንድን ነው የሚለውም እንግዲህ አትሌቲክስ አንድ መረጃን ይዘው መውጣትም ችሏል። አርሰናል ጁሊያን አልቫሬዝን ቢያደንቅም ተጫዋቹን ምን ያክል ወደ እንግሊዝ የመሄድ ፍላጎት አለው የሚለው እርግጠኛ እንዳልሆነ ተገልጿል። መድፈኞቹ ባለፈው ሳምንት ከተጫዋቹ ወኪል እንዲሁም ክለብ ጋር ተገናኝተው ሞክረው እንደነበር የተገለጸ ሲሆን ጁሊያን አልቫሬዝ መቀላቀል የሚፈልገው ክለብ ባርሴሎና መሆኑን በሁሉም ዘንድ መታወቁም ተገልጿል። ይሁን እንጂ አርሰናል የትኛውም ድርድር ማድረግ ከመጀመሩ በፊት ከተጫዋቹ ወኪሎች ጋር ማበረታቻ እንደሚፈልግም ነው መረጃዎች እያሳየም የሚገኘው። አርሰናል በዚህ ክረምት የግራ ክንፍ ተጫዋች ለማስፈረም ቅድሚያ የሚሰጠው ጉዳይ መሆኑ የተነገረ ሲሆን ቢሆንም መድፈኞቹ በጨዋታ አቀራረባቸው ተለዋዋጭ ለመሆኑ ዝግጁ መሆናቸው እየተገለጸም ይገኛል። ይህንንም ተከትሎ አልቫሬዝ የፊት አጥቂ ቢሆንም እንኳን እንደሱ አቅም ያለው ተጫዋች መግዛትም ይፈልጋሉ። የአልቫሬዝ እንዲሁም የአርሰናል የዝውውር እውን ለመሆን ተጫዋቹ የባርሴሎናን ፍላጎት መቀየር እንዳለበት ለክለብ ቅርብ የሆኑ ታማኝ መረጃ ምንጮች እያስነበበም ይገኛሉ። ይህም እንግዲህ ምናልባትም ከተጫዋቹ ጋር ያለውን ቁርኝት ከፍ ሊያደርግበት የሚችልበት እድል ነው መረጃዎች እያመላከቱንም የሚገኙት። ጋብሪኤል ማርቲኔሊ ጉዳይ ነው። የተጫዋች እንግዲህ አሁንም ጥያቄዎች እየቀረቡለት ይገኛሉ። እናም አንዳንድ ድርድሮች በክለቦች መካከል እየተደረገ እንደሚገኝ ነው መረጃዎች እያሳዩም የሚገኙት። እናም በቅርቡ አንድ ለውጥ ሊፈጠር የሚችልበት እድል እንዳለ መረጃዎች እያመላከቱን ይገኛሉ። አሁንም ቢሆን የተጫዋች የመውጣት ምንም አይነት ፍላጎት የለውም። ነገር ግን ምናልባትም ጫና የሚበዛበት ከሆነ እንዲሁም ደግሞ ቦታው የሚነጠቅ ከሆነ የመሄድ እድል እንዳለው መረጃዎች እያሳዩም ይገኛሉ። በተለይም በአሁኑ ሰዓት ላይ አርሰናሎች እንግዲህ በዛ ቦታ ላይ ትክክለኛ ተጫዋች የሚያገኙ ከሆነ ያለ ጥርጥር ጋብሪኤል ማርቲኔሊ የሚሸጠው ተጫዋች እንደሆነ በግልጽም ተቀምጧል። እናም በዚህ በሚቀጥሉት 7 ቀናቶች ውስጥ እንግዲህ እንደዚህ አይነት ለውጦችን ልንመለከትበት የምንችልበት እድል እንዳለ በሰፊው በአርሰናል በኩል እየሰማንም እንገኛለን። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ደግሞ አዲሱ ፈራሚ ካርሎስ ባሌባ ወደ ሜዳ መቼ ይመለሳል የሚለውን እንመልከት። ካርሎስ ባሌባ በመስከረም አጋማሽ ወደ ሜዳ ይመለሳል ተብሎ እንደሚጠበቅ ሲገለጽ ለማንቸስተር ሲቲ ወይም ለፉላሙ ጨዋታ ይደርሳል ተብሎ እየተጠበቀም ይገኛል። በተጨማሪም በ3 ሳምንት ውስጥ የዓለም አቀፍ እረፍት ምክንያት እስከ ጥቅምት ድረስ ለዩናይትድ ላይ ጫወት የሚችልበት አጋጣሚ እንዳለ የተገለጸ ሲሆን ይህም እንደ ብሔራዊ ቡድን ተሳትፎ ሁኔታ
ከአዲሱ ከባቢ ጋር ለመላመድ በቂ ጊዜ እንደሚሰጠው ነው የሚገለጸው። ከዚህም በተጨማሪ ከሻምፒየንስ ሊግና ሌሎች የዋንጫ ውድድሮች ጋር ተያይዞ ለሚመጣው የተጨናነቀ መርሃ ግብር ዝግጁ እንደሚያደርገው መረጃዎች እያሳዩም ይገኛሉ። ካርሎስ ባሌባ በደስታ ማንባቱም መረጃዎች እያሳዩም ይገኛሉ። አዲሱ ፈርናሚ ይህ ተጫዋች እንግዲህ ወደ ማንቸስተር ዩናይትድ ለመዛወር ከጫፍ መድረሱን ሲሰማ በከፍተኛ ደረጃ የደስታ ስሜት ማንባቱም ተሰምቷል። ተጫዋቹ ወደ ታላቁ ክለብ ማንቸስተር ዩናይትድ ለመዛወር የሚያስችለውን ሁሉም ነገር እንደሚያጠናቅቅ ከወኪሉ በደረሰው የስልክ ጥሪ እንደተገነዘበ እናም ይህንንም እንደሰማ ወዲያውኑ አይኖቹ በእንባ እንደተሞሉ ሜል ይዞት የወጣው መረጃም ያሳያል። ካሜሩናዊ አማካይ በተደጋጋሚ ጊዜያት ወደ ማንቸስተር ዩናይትድ ለመዛወር በክለቡ ብራይተን ላይ ከፍተኛ ጫና ሲያሳድር እንደነበር የሚታወስም ጉዳይ ነው። በስተመጨረሻም እንግዲህ ፊርማውን አኑሮ ወደሚፈልገው ክለብ መሄዱ በአሁኑ ሰዓት ላይ እንግዲህ ማረጋገጡንም ሰምተናል። ኒማንያ ቪዲች ሉዊስ ሃል በሊቨርፑል ጨዋታ ላይ ስላሳየው አፈጻጸም ወይም እንቅስቃሴ እንዲህ ሲል ይናገራል። 1 ወይም 2 ዓመታት ብቻ ስጡት፣ የዓለም ምርጥ የግራ ተከላካይ ሊሆንም ይችላል። ይህንንም እኔ ለረጅም ጊዜ ስሞክረው ቆይቻለሁ ሲልም ይናገራል። ማንቸስተር ዩናይትድ ሉዊስ ሃልን በማንኛውም ዋጋ ማስፈረም አለበት፣ ምክንያቱም እሱን ካገኙ ለሚቀጥሉት 10 ዓመታት በግራ ተከላካይነት ቦታ ላይ ምንም ጭንቀት አይኖራቸውም። ትልቅ ተጫዋች ነው፣ የሚያስፈልጉትም ችሎታዎችም አሉት። ፈጣን ነው፣ እንዲሁም ጥሩ ታክሎችንም ያደርጋል። ከፍተኛ የመሮጥም አቅምም አለው። በዱዌሎች ያሸንፋል። እንዲሁም በተደጋጋሚ የሚጎዳ ተጫዋችም አይደለም። ማንቸስተር ዩናይትድ በአሁኑ ሰዓት ላይ ማስፈረም ያለበት ተጫዋች ነው ሲልም ነው የሚናገረው። ሌላኛው የቀድሞ የማንቸስተር ዩናይትድ ግብ ጠባቂ ፒተር ሽማይከል ይናገራል ሲል ፋብሪዚዮ ሮማኖ ያወጣው መረጃም ያሳያል። ካሪክ እንደ ሳንቶስ፣ ቴሌማንስ እንዲሁም ባሌባ አይነት የመሃል ሜዳ ተጫዋቾችን ለማስፈረም ባሳለፈው ውሳኔ ሙሉ በሙሉ አምነበታለሁ ሲልም ይናገራል ሲል የተናገረ ሲሆን ምክንያቱም በአሁኑ ሰዓት በመሃል ሜዳ አሪፍ ተጫዋቾች ምን እንደሆነ የሚያውቅ አሰልጣኝ ቢኖር ለኔ ማይክል ካሪክ ነው። እናም ትክክለኛ ውሳኔ ወስኗል የሚል መረጃ ነው የምንሰማው። ሌላኛው የሚነሳው ጉዳይ ሳሙኤል ሉኸርስት ይዞት የወጣው መረጃ ነው። ዩሪ ቴሌማንስ በዓለም ዋንጫ ወቅት በገጠመው ጉዳት ምክንያት አካላዊ ብቃቱ ጠፍቶ እንደነበርና በጨዋታውም ትኩረት ሙሉ በሙሉ እንዳልነበር ነግሮናል ሲልም ይናገራል። ለዛም ነው ባለፈው ጨዋታ ሳንቶስን ለጥቃት ሲያጋለጥ እንዲሁም ከጨዋታው ፍጥነት ውጪ ሲሆን የነበረው። እናም የተጫዋች ወደ ራሱ ለመመለስ ጊዜ ያስፈልጓል። ከዛም በኋላ ለማንቸስተር ዩናይትድ ትክክለኛ ተጫዋች ይሆናል ሲልም ነው የሚገለጸው። ሌላኛው ማንቸስተር ዩናይትድ በአሁኑ ሰዓት ላይ እንግዲህ በአጥቂ ቦታ ላይ ተጫዋች እንደሚፈልግ ግልጽ ከተደረገ በኋላ ዣን ፊሊፔ ማቴታ ለማንቸስተር ዩናይትድ መቅረቡም ይገለጻል። ማንቸስተር ዩናይትድ የክሪስታል ፓላሱን አጥቂ ፈረንሳዩን ዣን ፊሊፔ ማቴታን በሶት ወይም ደግሞ በቋሚ ግዢ የማስፈረም እድል እንደቀረበለት የተገለጸ ሲሆን ማቴታ በወኪሎቹ አማካኝነት ለማንቸስተር ዩናይትድ የቀረበ ሲሆን ወኪሎቹ የዝውውር መስኮቱ ከመዘጋቱ በፊት ለፈረንሳይ አጥቂ ማረፊያ እንዲያደርጉለት ወይም እየፈለጉለት እንደሚገኙ የተገለጸ ሲሆን ማንቸስተር ዩናይትድ በአጥቂ መስመሩ ክፍሉ ላይ ተጨማሪ እንቅስቃሴዎችን ካደረገ ተጫዋቹን ለማስፈረም ሊያጤን እንደሚችልም ተጠቁሟል። ነገር ግን ዩናይትድ ይህን ዝውውር ሊመለከተው የሚችለው 1 ወይም 2 ተጫዋቾች ከክለቡ የሚለቁ ከሆነ እንደሆነም ተገልጿል። በሌላ በኩል ክሪስታል ፓላስ በአሁኑ ሰዓት ላይ ተጫዋቹን ለመሸጥ ምንም ፍላጎት እንደሌለው የተገለጸ ሲሆን ዴይሊ ሜል ይህን ዘገባ ይዞት መውጣትም ችሏል። ሌላኛው ዴይሊ ሜል ይዞት የወጣው እንዲሁም ክሪስ ዊሊያን ያስነበበን መረጃ ከሆነ ከጉዳት በማገገም ላይ የሚገኘው ሜሰን ማውንት እንዲሁም ከኢፕስዊች ታውን ጋር በሚደረገው ጨዋታ ላይ የመሰለፍ እድል እንዳለው የተገለጸ ሲሆን በተጨማሪም የአማድ ዲያሎ ጉዳት ቀላል የሚባል በመሆኑ በቅርቡ ወደ ቀኝ ክንፍ መስመር ቦታው ተመልሶ የሚጫወት ይሆናል ሲልም ያስነብበናል። አርሰናል ለተጫዋቹ ዝውውር ያወጣውን ከፍተኛ ዋጋ ተመን ማሟላት የሚችል ክለብ ካለ አሁንም ማይክል ሊስኪንን ሊሸጥ እየተዘጋጀ እንደሚገኝ ሳሙኤል ሉኸርስት አገኘውት ያለውን ዘገባም ያስነብበናል። ማንቸስተር ዩናይትድ የግራ መስመር ተከላካይ ፍላጎት ያለው ቢሆንም የተጠየቀው 50 ሚሊዮን ፓውንድ ዋጋ ግን በጣም ከፍተኛ እንደሆነ ያምናል። ነገር ግን ይህ ድርድሮች እንደ አዲስ የሚጀምሩ ከሆነ ማንቸስተር ዩናይትድ እሱን የማግኘት እድል እንዳለው ነው የሚያስነብበን። ፖል ስኮልስ ከሃል ሲቲ ሽንፈት በኋላ በማይክል ካሪክ ላይ ጠንካራ ትችቶችንም ገልጿል። ፖል ስኮልስ ሲናገር እውነቱን ለመናገር ለዚህ ሽንፈት አብዛኛውን ተጠያቂ በማይክል ካሪክ ላይ እጥላለሁ። ንግግሬ ጠንከር ያለ ሊመስል ይችላል፣ ነገር ግን በዚህ ጨዋታ በጣም የተሳሳቱ ውሳኔዎችን አስተላልፏል። በቅድመ ውድድር ማለትም በፕሪሲዝን ጨዋታዎች ወቅት የዩናይትድ ግልጽ ማንነት አሳይተናል። ከፍተኛ ጉልበት፣ ፍላጎት፣ ማጥቃት ላይ ያተኮረ ጨዋታ፣ ፈጣን የኳስ ቅብብል፣ ጥሩ የተጫዋቾች እንቅስቃሴ እንዲሁም አንዳንድ ተጫዋቾች ምን ማድረግ እንዳለበት ጠንቅቆ የሚያውቅበት ሁኔታም ነበር። ነገር ግን ከሃል ሲቲ ጋር በነበረው ጨዋታ ካሪክ ያንን እቅድ ሙሉ ትቶ ቡድኑን ፈጽሞ በተለየ መንገድ ወደ ሜዳ ነበር ያስገባው ሲልም ይናገራል። እየሰራ የነበረን ነገር ለምን ትተዋለህ? ለኔ ፍጹም ሊገባኝ ያልቻለው ነገር ይህም ነው። ቡድኑ አመቺ
የተበታተነ እንዲሁም ደግሞ የቅድመ ውድድር ወቅት ያሳየውን የማጥቃት ፍላጎት ሙሉ በሙሉ ያጣም ነበር። ካሪክ ለዚህ ተጠያቂነቱን መውሰድም አለበት። በሜዳው ዳር ቆመህ ቡድንን የጨዋታውን ቁጥጥር ሲያጣ እያየህ ተጫዋቾች ራሳቸውን ሁኔታ ያስተካክላሉ ብለህ ተስፋ ማድረግ አልችልም። አንተ አሰልጣኝ ነህ፣ ችግሩን መፍታት አለበት ሲልም የተናገረ ሲሆን በዛ ጨዋታ ላይ አሰልጣኝ ማይክል ካሪክ ትክክለኛ ከፍተኛ ስህተትም ሰርቷል። ይህንንም ደግሞ ራሱ መውቀስንም ነበረበት። በሚቀጥለው ጨዋታ ላይ ራሱን አስተካክሎ መምጣት ያለበትም ይመስለኛል ሲል መናገሩንም ነው የሰማ ነው። ዋይን ሩኒም ማንቸስተር ዩናይትድ ለአሌሃንድሮ ባልዴ ለማስፈረም ስለሚፈልገው የሰጠው አስተያየት እንዲህ ስልም ነበር። አንድ ወቅት በዓለም አቀፍ ደረጃ ምርጥ የሆኑ ተጫዋቾች እንገዛ ነበር፣ አሁን ግን ባርሴሎና የማይፈልጋቸውን ተጫዋቾች ወደ መፈለግ ደርሰናል ሲልም ነው የሚናገረው። እንዳለመታደል ሆኖ ይህ የሚያሳየው የዩናይትድ ሁኔታ ምን ያህል እየወረደ እንደሚገኝም ነው። ከዚህ በፊት ትላልቅ ተጫዋቾች ለማንቸስተር ዩናይትድ መፈረም ይፈልጉ ነበር። በአሁኑ ሰዓት ላይ ግን የማይፈልጉ ተጫዋቾች ብቻ ናቸው ወደ ማንቸስተር ዩናይትድ እየመጡ የሚገኙት። ይህ አሳዛኝ ጉዳይ ነው ሲል የቀድሞ የማንቸስተር ዩናይትድ ሌጀንድ ተጫዋች ዋይን ማርክ ሮኒም ነው የሚናገረው። በአሁኑ ሰዓት ላይ እንግዲህ ማንቸስተር ዩናይትድ የአማካይ ስፍራ ተጫዋች ካማላህ በኋላ የግራ ክንፍ ተከላካይ እየፈለገ ሲገኝ በተለይም ሶስት ክለቦች እየፈለጉት የሚገኙት አሌሃንድሮ ባሌን ማንቸስተር ዩናይትድ እየመራ እንደሚገኝ ነው መረጃዎች እያመላከቱም የሚገኙት። እናም ይህን ተጫዋች የግሉ ለማድረግ ይሞክራል ተብሎ ይጠበቃል። ነገር ግን ለማንቸስተር ዩናይትድ ምናልባትም ከባድ ሊያደርገው የሚችለው ይህ ተጫዋች እንግዲህ ባለፉት 3 ዓመታት ውስጥ ለ350 ቀናት በጉዳት ላይ የነበረም ተጫዋችም ነው። እናም እጅግ በጣም ሪስክ ያለው ተጫዋች ሊሆንም ይችላል ተብሎም ይጠበቃል። ነገር ግን ተጫዋቹ ምናልባትም አሁንም የመሄድ እድሉን ሊያሰፋው እንደሚችልም ነው የሚገለጸው። ወደ ቼልሲ መረጃዎቻችን ስናልፍ ደግሞ ቼልሲ ሊድስ ዩናይትድ ለሙካዮ ሞድሪክ ያቀረበውን ሁለተኛ የውሰት ጥያቄ ውድቅ ማድረጋቸውን ቤን ጃኮብስ ቶክ ስፖርት ላይ ይናገራል። ቼልሲ ከእንግዲህ ሊድስን እንደ አማራጭ አያየውም። እናም ሊድስ ዩናይትድን ትቶ ወደ ሌሎች ክለቦች ሊያመራም ይችላል። በእርግጥ ሊድስ ዩናይትዶች ሙካዮ ሞድሪክን እጅግ በጣም የሚፈልጉት ተጫዋችም ነበር ሲልም ነበር የተናገረው። ዛሬ እንግዲህ አንድ ጨዋታ እንዳለ ነግረናቸዋል። የጨዋታው ቅድመ ስታቲክሳዊ ሁኔታዎችን እንንገራቸው። በተለይም በክራቨን ኮቴጅ ፉላም ከቼልሲ ጋር የሚያደርጉት ጨዋታም አለ። ቼልሲ በፕሪሚየር ሊጉ የመጀመሪያ ጨዋታውን በመጨረሻዎቹ 3 ወቅቶች ማሸነፍ አልቻለም ነበር። ከሶስቱ በሁለቱ አቻ የወጣ ሲሆን በአንዱ ሽንፈትም አስተናግዷል። ቼልሲ በመጨረሻዎቹ ከፉላም ጋር ያደረገውን ጨዋታ 2-1 ተሸንፏል። ነገር ግን በክራቨን ኮቴጅ ላይ ተከታታይ ሽንፈት ከ1977 እስከ 1979 በኋላ አጋጥሞትም አያውቅም። ይህም እንደ ጥሩ ነገር የሚነሳም ጉዳይ ነው። ቼልሲ በፕሪሚየር ሊጉ የመጀመሪያ ቀን ታሪክ 20 ጨዋታዎችን አሸንፏል። ከማንቸስተር ዩናይትድ 22 በታች ያነሰ ሁለተኛው ክለብ መሆኑ የሚገለጽም ነው። አሰልጣኝ ጃቪ አሎንሶ እንዲሁም ራውል አልቤሊዮ ለመጀመሪያ ጊዜ በፕሪሚየር ሊጉ አሰልጣኝነት የሚገናኙ ሲሆን በሊቨርፑል ተጫዋቾች ሆነው 46 የሊግ ጨዋታዎችን አብረው መጫወታቸው የሚታወቅም ጉዳይ ነው። ዳኒ ሚሳ ዌልቤክ 19ኛውን የፕሪሚየር ሊግ ዘመኑን ሊጀምርም ከጫፍም ደርሷል። ከተመረጠም አርሰናል፣ ቼልሲ እንዲሁም ማንቸስተር ዩናይትድ ሶስቱን በመወከል ፕሪሚየር ሊግ እየተጫወተ የመጀመሪያው ተጫዋች የሚያደርገው ይሆናል። በዛሬው ጨዋታ ላይ የሚጫወተም የሚሆን ሲሆን እንዲሁም ታሪክን የሚሰራም ይሆናል። ሌላኛው ማትሎ ይዞት የወጣው መረጃ ይህ የቼልሲ የፕሪሚየር ሊግ ዋንጫ ፉክክር የሚጀምርበት ወቅት ነው ሲልም ይናገራል። ቼልሲ በዚህ ወቅት ለዋንጫ መፎካከር የማይችልበት ምክንያትም የለም። ከተፎካካሪዎቹ በተሻለ እረፍትም አግኝቷል። በአውሮፓ ውድድር አይሳተፍም። አዳዲስ ተጫዋቾችና የሴት ፒስ አሰልጣኝም አስፈርሟል ሲል የሚናገር ሲሆን ሻምፒዮንስ ሊግ መግባት ብቻ በቂ አይደለም። ቼልሲ በዚህ ወቅት የዋንጫ ፉክክር ውስጥ መግባትም አለበት። ቼልሲ ሁኔታዎች በጣም ስለሚደግፉት ከዚህ በላይ ማድረግም አለበት ሲል የሚናገር ሲሆን ይህ ዋንጫ ለመፎካከር ትክክለኛው ካልሆነ መቼ ነው ሲልም ይጠይቃል። ዘ ቴሌግራፍ ላይ ማትለው ሲናገር እናም በዚህ ዓመት ምናልባትም አሰልጣኝ ጃቪ አሎንሶ እንደ አንቶኒ ኮንቴ ሁሉ ዋንጫውን ማንሳት አለበት። ብቻውን ሁሉንም ነገር ማድረግም ይችላል። ወደ ሌሎች ሊጎች ወይም ደግሞ ወደ አውሮፓ ታላላቅ ሊጎች የሚመለስ አይደለም። እናም ለሱ ትልቅ ነገርን ይፈጥራል ሲልም ነው የሚናገረው። አትሌቲኮ ማድሪድ በዚህ ክረምት ኒኮላስ ጃክሰንን ለማስፈረም የሚያደርገውን መስዋዕትነት ሁሉ ለመክፈል ዝግጁ መሆኑን ፋብሪዚዮ ሮማኖ እያስነበበም ይገኛል። ይህ ተጫዋች እንግዲህ ይሸጣል። ችግሩ በስንት ነው የሚሸጠው የሚለው ጉዳይ ነው። እናም ድርድሮች አሁንም እንደሚቀጥሉ ነው እየተገለጸም የሚገኘው። ሌላኛው ወደ ማንቸስተር ሲቲ መረጃዎቻችን ስናልፍ አዩብ ቡዋዲ ከሊል ወደ ማንቸስተር ሲቲ ለመቀላቀል ዛሬ ወደ ማንቸስተር ሲቲ የሚበር እንደሆነ እየተገለጸ ሲሆን ቤተሰቦቹ ከሳምንታት በፊት ማንቸስተር ሲቲ ጎብኝተውታል። እናም ቡዋዲ አሁንም የ5 ዓመት ውልም ይፈርማል። ክፍያው ተረጋግጧል። 95 ሚሊዮን እንዲሁም ደግሞ 5 ሚሊዮኑ አርሰኖች እንደሆነም ይገልጸዋል ፋብሪዚዮ ሮማኖ። ይህ ተጫዋች እንግዲህ በቃል ደረጃ መስማማቱ እየተገለጸ ሲሆን የሕክምና ምርመራውን ካጠናቀቀ በኋላ ፊርማውን የሚያኖርም ይሆናል። ሌላኛው ኒኮ ጎንዛሌዝ ነው። ይህ ተጫዋች እንግዲህ
ኒውካስል ዩናይትድን ለመቀላቀል በጣም መቃረቡ ፋብሪዚዮ ሮማኖ የገለጸ ሲሆን ከ2 ዓመት በፊት ወደ ማንቸስተር ሲቲ የመጣው ተጫዋች በአሁኑ ሰዓት ላይ እንግዲህ ወደ ኒውካስል በመሄድ የሳንድሮ ቶናሊን ቦታ ለመሸፈን ትክክለኛው ተጫዋች ተደርገው ይወሰዳል። ካርሎስ ባሌባን ካናገሩ በኋላ ማንቸስተር ዩናይትድ እሱን ጠልፎ ወስዶታል። በአሁኑ ሰዓት ላይ ደግሞ ይህን ተጫዋች እየተመለከተው እንደሚገኙ ነው የተመለከትነው። በተለይም ኒውካስል ዩናይትድ አዲስ አሰልጣኝ ካመጡ በኋላ ከሊቨርፑል ጋር በሜዳቸው በሴንት ጄምስ ፓርክ ስቴዲየም ያደረጉት ጨዋታ እጅግ በጣም ድንቅም ነበር። እሱን ለማስተካከል አሁንም የአማካይ ስፍራ ተጫዋቾችን እየተመለከቱ ነው የሚገኙ የተገለጸም ጉዳይ ነው። ማንቸስተር ሲቲ አሁንም ቢሆን ደግሞ ሌሎች ተጫዋቾችን እንደሚመለከትም ነው እየተገለጸም የሚገኘው። በተለይም እንደ ኦማር ማርሙሽ እንዲሁም ሳቪኒዮ ያሉ ተጫዋቾችን መልቀቃቸውን ተከትሎ በዛ ቦታ ላይ ተጫዋቾችን እንደሚፈልጉም ይገለጻል። ወደ ሊቨርፑል መረጃዎቻችን ስናልፍ በብሬኪንግ ኒውስ የሰማነው የፋብሪዚዮ ሮማኖ መረጃ እንደሚያሳየው ከሆነ ያንኩባ ሚንቴ ወደ ሊቨርፑል ዛሬ ማታ ወይም ደግሞ ሰኞ ጠዋት ወደ ብራይተን ሶስተኛ ጨረታ እንደሚልክ ይጠበቅም ነበር ሲልም ይናገራል። ሊቨርፑል ተወያይቶ የተሻለውን እንዲሁም አማካይ ቅናሽ ለማቅረብ ዝግጁም ነበር። ይህ ጥያቄ ግን ውድቅ ሆኖበታል ሲልም ነው የሚገልጸው። ይህ ተጫዋች እንግዲህ አሁንም ቢሆን በሊቨርፑል ራዳር ውስጥም ይገኛል። ገና 22 ዓመት ላይ የሚገኝ ወጣት ተጫዋችም ነው እና ምናልባትም በእድገት ውስጥ መሐመድ ሳላን ይተካል ተብሎ የሚጠበቅ የሆነ አፍሪካዊም ተጫዋችም ነው። አሁንም ቢሆን ሶስተኛ ጥያቄ ውድቅ ቢደረግባቸውም ሙከራቸውን ይቀጥላሉ ሲልም ይገልጸዋል። ሌላኛው ሊቨርፑል እንዲሁም ፓሪስ ሰን ዠርሜን ስለ ብራድኪ ባርኮላ ዝውውር በሚቀጥሉት ቀናት የመጨረሻ ስምምነት ላይ ለመድረስም ይሞክራሉ። ከሁለቱም ክለቦች ጀርባ ያለው የውይይት ሂደት አሁንም ቀጥሏል። ተጫዋቹ አሁንም ቢሆን ከሊቨርፑል ጋር ያለው ግንኙነት እጅግ በጣም ጥሩ ነው። እናም ድርድሮቹ ይቀጥላሉ ሲልም ነው የሚያስነብበን። ጆዜ ሞሪኒዮ ቪኒሲየስ ጁኒየር ከኢስፓኞል ጋር ባሳየው ብቃት አልተጨነቀም ይለናል። ይህ መረጃ ማርካ ይዞት የወጣው ጆዜ ሞሪኒዮ የውድድር ዘመኑ ገና እንደተጀመረ ያውቃል። ቪኒሲየስም የአካል ብቃቱ የራስ መተማመኑ እንዲሁም ከቡድን አጋሮች ጋር ያለው መግባባት የተሻለ እንደሚሄድም ይሆናል ተብሎም ይጠበቃል። ከኢስፓኞል ጨዋታ በኋላም ጆዜ ሞሪኒዮ ሁልጊዜም ከጎኑ እንደሆነ ለቪኒሲየስ ጁኒየርም አረጋግጦለታል። ቪኒም ሞሪኒዮ ለሱ ከሌላው መከታው እንደሆነም ያስባል ሲል ማርካ ያስነበበ ሲሆን ጆዜ ሞሪኒዮ ቪኒሲየስ ጁኒየርን የቡድኑ ዋና አካል አድርጎ አሁንም ይመለከተዋል። ጆዜ ተከላካዮችን አልፈው መሄድና የጨዋታው አካሄድ መቀየር የሚችሉ የክንፍ ተጫዋቾችን ያስፈልጉታል። የቪኒ እንቅስቃሴ ለምባፔ፣ ለቢሊንጋም እንዲሁም ለቀሪዎቹ የማጥቃት መስመር ክፍል ቦታ ላይ ትልቅ ክፍተትን ይፈጥርላቸዋል። ይህም ለክለቡ ትልቅ ነገርን ይመጣል ብሎ ያስባሉ። ሞሪኒዮ ተወዳዳሪ፣ ጠንካራ እንዲሁም ትልቅ አልሞ የሚጫወት ማድሪድን ይፈልጋል ሲሉ የዘገቡ ሲሆን ሞሪኒዮ ቪኒሲየስን ያንን ማንነት ዳይኔ በማምጣት ዙሪያ እየተያዘ ውስጡ እንዳለም ያውቃል። ጆዜ የቪኒን ስብዕና፣ የእግር ኳስ ውበት እንዲሁም ኃላፊነት የመውሰድ ብቃትና ሁልጊዜም ወሳኝ ተጫዋች ለመሆን ያለው ከፍተኛ ፍላጎትንም ያደንቅለታል ሲልም ይገልጻል። ሌላኛው ራውል አሴንሲዮ ከጉዳቱ አገግሞ የነበረ ቢሆንም የቋንጃ ወይም ደግሞ የባት እግሩ ህመም ደግሞ አገርሽቶበታል። አሁንም በቫልዴባስ ሕክምና መውሰድ መጀመሩ ማርካ እያስነበበም ይገኛል። ሕክምናው ካልሰራለት ቀዶ ጥገና የሚደረግለት ሲሆን ከ6 እስከ 8 ሳምንታትም ከሜዳ ዳግም ሊርቅ እንደሚችልም ነው የሚገለጸው። ራውል አሴንሲዮ ባለፈው የውድድር ዘመን መጨረሻ ላይ የቋንጃ ህመም እንዳለበት እንዲሁ እየተጫወተ አብሮ እንደነበር የሚታወቅም ጉዳይ ነው። ቡድኑ በዛ ሰዓት ተከላካዮች ያስፈልጉት ስለነበር አሴንሲዮ እረፍት ከመውሰድ ይልቅ መጫወትን መምረጡ ነው የሚገለጸው። የአስቶን ቪላን እና የኦሊ ዋትኪንስን ጉዳይ ደግሞ እንመልከት። አስቶን ቪላ ለኦሊ ዋትኪንስ እስከ 2031 የሚቆይ አዲስ ኮንትራት ማቅረቡ የተገለጸ ሲሆን ክለቡ ያቀረበው አዲስ ውል በሱ እድሜ ላለ ተጫዋች በጣም ጥሩ ክፍያ ነው የሚል እምነት እንዳለውም ይገለጻል። በሌላ በኩል ተጫዋቹ ሀሳቡ ሳውዲ አረቢያ እንዳለ እንዲሁም ከብራይተን ጨዋታ መሳተፍ እንዳልፈለገ ተነግሮም ነበር። ኦሊ ዋትኪንስ ባለፉት ጥቂት ቀናት ውስጥ ከቡድኑ ጋር ልምምድ እንዳልሰራ እየተዘገበም ይገኛል። እናም ተጫዋቹ የመውጣት ፍላጎት እንዳለው በግልጽ እየተቀመጠም ነው የሚገኘም። እናም ድርድሮች ምናልባትም የሚቀጥሉ ከሆነ የተጫዋች ከመፈረም ይልቅ ወደ ሳውዲ የሚሄድ ፍላጎት እንዳለው ግልጽ ተደርጎም ተቀምጧል። ይህም ምናልባትም ሌሎች ለውጦችን ሊያመጣ እንደሚችልም ነው የሚገለጸው። ሌላኛው በጉዳት ላይ የነበረው በተለይም ያለፉት ጨዋታዎች ላይ በፕሪሲዝን ላይ በሜዳ ላይ ሲወርቅ የነበረው ጀማል ሙሲላ ወደ ግል ልምምድ መመለሱ ነው የተገለጸው። ጀማል ሙሲላ በቅርቡ ሜዳ ላይ በተደጋጋሚ ራሱን ያለመቆጣጠር ችግር ገጥሞት እንደነበር የሚታወስም ጉዳይ ነው። ሙሲላ በቅርቡ ቀስ በቀስ ወደ ቡድኑ ተቀላቅሎ ልምምድ ይሰራል ተብሎ እንደሚጠበቅ የተገለጸ ሲሆን ተጫዋቹ ያጋጠመው ህመም ከእግር ኳስ የሚያርቀው እንዲሁም ሊታከም የሚችል እንደሆነ መዘገቡ አይዘነጋም። እናም ተጫዋቹ አሁንም ቢሆን እንግዲህ ልዩ ነገሮችን ያደርጋል ተብሎ እንደሚጠበቅ መረጃዎችም በስፋትም እያመላከቱን ይገኛሉ።
ኮዲ ጋክፖ በፕሪሚየር ሊጉ የመጀመሪያ ሳምንት ጨዋታ ላይ ከማንኛውም ተጫዋች በበለጠ ብዙ ኳሶችን ሹት ማድረግ የቻለ ተጫዋች ነው ሲል ስኮርድ ያወጣው ዘገባም ያሳያል። ይህ ተጫዋች እንግዲህ አሁንም ቢሆን ከቶተናም ጋር ያለው ግንኙነት እየጨመረ መጥቷል። እናም ምናልባትም ወደዛ የሚሄድ እድል እንዳለው ነው መረጃዎች እያመላከቱት የሚገኙት። እናም ይህ ነገር ይጠበቃል ተብሎ እንደሚገለጽ መረጃዎችም እያመላከቱም ይገኛሉ። ፖል ፖግባ ገዢ ለማግኘት ከተቸገረ በኋላ የቅንጦት ሼቪየር ቤቱን ከ3.95 ሚሊዮን ፓውንድ ወደ 3.5 ሚሊዮን ፓውንድ እንደቀነሰ እንዲሁም ሊሸጠው እንዳሰበ እየተገለጸም ይገኛል። ባለፉት አመታት ውስጥ እንግዲህ 5 መኝታ ቤት ያለው የቤት ውስጥ ሲሆን የእግር ኳስ ሜዳ፣ የግል ሲኒማ ቤት እንዲሁም ጂምና የሕክምና ክፍልም ነበረው። ነገር ግን በአሁኑ ሰዓት ላይ ያለው ሁኔታ ለሱ ከባድ መሆኑን ተከትሎ ሊሸጠው እንደሆነ ነው መረጃዎች እያሳዩም የሚገኙት። ይህም እንግዲህ ምናልባትም ሊያከብረው ይችላል ተብሎም ይጠበቃል። አርሰናል በዚህ ሳምንት የሃቢብ አጉዬን እንዲሁም የኢጎር ቲያጎ ስምምነትን ይፋ ማድረጉም ይታወቃል። አጉዬ ከዩናይትድ ጋር ሙሉ ስምምነት ላይ 40% የውል ያለው ሲሆን ነጻ ዝውውር ሲሆን በ48 ሰዓታት ውስጥም ይፋ ይደረጋል ተብሎ እንደሚጠበቅ መረጃዎችም እያመላከቱም ይገኛሉ። ሌላኛው ማንቸስተር ሲቲ በዚህ ክረምት የኤንዞ ፈርናንዴዝ ዝውውር ለመዝጋትም እየሰራ እንደሚገኝ ዲማርዚዮም እያስነበበም ይገኛል። እነዚህ ዝውውሮች አሁንም የሚጠበቁም ናቸው። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬ የሚደረጉ ጨዋታዎችን ለማስታወስ ያክል ፉላም ከቼልሲ በክራቨን ኮቴጅ ምሽት 4 ሰዓት ላይ በእንግሊዝ ፕሪሚየር ሊግ የመጨረሻው ጨዋታ ሲደረግ፣ በስፔን ላ ሊጋ ኦሳሶና ከሊቫንቴ ማላጋ ከዲፖርቲቮ አላቬዝ ጋር የሚያደርጉ ጨዋታ ይጠበቃል። በጣሊያን ሴሪኤ ደግሞ ቦሎኛ ከላዚዮ፣ ሮማ ከፊዮሬንቲና ጋር የሚያደርጉት ተጠባቂ መርሃ ግብሮች አሉ። እነዚህ ጨዋታዎች እንድታዩ እየጋበዝን የምሽት ፕሮግራሞቻችንን በዚሁ አጠናቀቅን። መልካም ምሽት ይሁንላችሁ።